ሜራ በድጋሚ አድናንን ሸውደዋለች። እንግዲህ በክፍል 42 እባክህን አድናን ይቅርታ አድርግልኝ በጣም ጸጽቶኛል ብላ ተከትላ ወጥታ ነበረ። ተከትላ የወጣችውም ለሀና ስልኩን ሊያረጋግጥ ሄዷል። ማን እንደደወለልኝ አላውቅም፣ ግን ሳራ ላገናኞች ብሎ የሆነ ሰው ደውሎልኝ ነበረ ብላ ስትነግራት እንዴ በቃ ጉድ የተጋለጠ፣ ያ ከሚሆንማ ተከትየው መሄድ አለብኝ ብላ አድናን ተከትለው ሄደው ነበረ። ቆይ ሜራ እዚህ ምን ታደርጊያለሽ? ለምንድን ነው የመጣሽው? ሲላትም አይ በቃ አድናን ይቅርታ እንድታደርግልኝ እፈልጋለሁ፣ እኔ ባደረጉት ነገር በሙሉ ተጸጽቻለሁ እና ይቅርታ አድርግልኝ ስትለው እና መንገድ ላይ ነው እንደ ይቅርታ የምትጠይቅኝ? አብደሻ እንዲ ወደ ቤትሽ ተመለሽ፣ በኋላ ስመለስ ይቅርታ አደርግልሻለሁ ወይ ደግሞ በኋላ እናወራለን ሲላትም አይ በፍጹም አሁን ነው ማውራት ያለብኝ፣ አንተ እስከምትመለስ ድረስ በጸጸት መሞት የለብኝም ብላ እንግዲህ እየሸወደችው ነበረ። እሷ ያን ሁሉ ነገር ስታደርግ የነበረው ስልኩ እንዳይጠራባት እና ውርደቷ እንዳይታወቅ ነበረ። ምናንም እንግዲህ በቃኝ ብሎ ወደ ቤትሽ እንጂ እኔ የሚሄድበት ቦታ ላይ ቆየት ነው የምትሄደው? አይገባሽም የት እንደምሄድ፣ ግን አንቺ ወደ ቤትሽ ተመለሽ፣ እኔ አሁን አስቸኳይ ጉዳይ ያለብኝ ብሎ ሲሄድ አይ መሄድ የለብህም ብላ ድንጋይ አንስታ ከኋላ ነው አድናን የመታችሁ ማለት ከመታችሁ በኋላ እሱ እንግዲህ ራሱን ስትወድቆ ነበረ። ወይኔ ጉድ፣ ያው ምንድን ነው የማደርገው አሁን? አድናን ከነቃ ይገለኛል፣ የሆነ ነገር መፍጠር አለብኝ ብላ መጀመሪያ ስልኩ ላይ ያለውን ስልክ ቁጥሩን አጥፍተዋል ማለት ነው። በምን መንገድ ያ ስልክ ድጋሚ እንዳይገኝ ነው ያደረገችው ሜራ። በቃ አሁን የሆነ ተንኮል መስራት አለብኝ፣ ምክንያቱም አድናን እንደዚህ ሁኜ ከነቃ እኔ እንደመታወት ያቅብኛል፣ ያ እንዳይታወቅብኝ ደግሞ ሌላ ተንኮል መስራት አለብኝ ብላ ልክ እንደ አድናን ካጠገቡ ወደቀች ማለት ነው። እሷም ራሷን የሳተች መስላ ነው የወደቀችው፣ ግን እሷ ምንም ነገር አልሆነችም። አድናን ሲነቃ እሷም ካጠገቡ ወድቃ ነው ያገኘት። እንዴ ምን ሆነች ነው ሜራ? ቆይ ምንድን ነው የተፈጠረው? ማን ነው የመታን ምናምን ብሎ እሱም በድንጋጤ እያወራት ነበረ። እኔ በምን አውቃለሁ አድናን፣ እኔንም ራሱ እኮ መቶኛል ነው ያለችው። እሷም እንግዲህ ምንም አልሆነችም፣ እሷ ራሷ ናት አድናንን የመታችው ከኋላ። አድናን እንግዲህ በጣም ሞኝ ስለሆነ በድጋሚ ሜራ ሸውደዋለች ማለት ነው። እሺ በቃ አሁን በፍጥነት ወደ ቤት መሄድ አለብን ብሎ እሷን ይዟት ሊሄድ ሲልማት ነው እንዴ በቃ እንዴት እንደዚህ ብዬ መሄድ አልችልም ተሸከመኝ ነው ያለችው ማለት ነው። እሱ እንግዲህ እሺ ብሎ ተሸክሟት ወደ ቤት ሲሄድ ሉሃና ስታያቸው በጣም ነው የተናደደችው። ለምን እንደዚህ ይሆናል ብላ ማለት ነው። የት ነው የነበራችሁት እና ለምንድን ነው ሜራን የተሸከምካት? ስልኩን ላሳይ ሲሄድ ከመንገድ ላይ ሰው መቶን ነው እና ደግሞ ሰው ሆን ብሎ ነው ያስመታን። ስልኩ ደግሞ ተደልቷን፣ ቁጥሩን ለማሳየት ፈልጌ የነበረ ቁጥሩ ተደልቶብኛል። እኔን መትቶ እኛን መትቶ ነው እንጂ እኛን መትቶ ቁጥሩንም ደልቶታል ነው ያለው። እንግዲህ ያ ነገር ያደረገችው ወይዘሪት ሜራ ናት ማለት ነው። ግን ምንም አልታወቀባትም። በአሁኑ አድናን የጠረጠረው ሮቤልን ነው ማለት ነው። ምክንያቱም ሜራ አብረው ስለነበረች እና ደግሞ አሳምነዋለች የሆነው እሷም ከሷ አጠገብ ወድቃ ስለተገኘች በቃ እሷም ተመታለች ብሎ ነው አድናን ያሰበው ማለት ነው። ቆይ አድናን ምን እያደረግክ ነው? ለምንድን ነው ሜራን የተሸከምካት እያለችው ነበር ሉሃና በቅናት ማለት ነው። እንዴ ያው መንገድ ላይ ተመትተን ነው እና ደግሞ መሄድ ስላልቻለች ነው የተሸከምኳት፣ ይቅርታ ቀናሽ እንዲ ምናምን ብሎ ሉሃናን ይቅርታ ጠይቋታል አድናን ማለት ነው። ሮቤል ደግሞ ቆይ አንቺ ሜራ የት ሄዳችሁ ነው? ምንድን ነው የተፈጠረው? ሲያድናን ምንድን ነው የሚለኝ? አንተ ነህ እኮ ስልኩ ምናምን እያለ እኮ አስመታኝ እያለኝ ነበረ። ምንድን ነው የተፈጠረው? የተፈጠረ ነገር አለ ስለዚህ ንገሪኝ ሲላተኝ ምንም አልተፈጠረም፣ ሲቀጥል አንተን አይመለከትም፣ እዛው ራስህን ቻል፣ ይህን ነገር ያደረግሽው አንቺ ነሽ አይደል ሜራ? ምክንያቱም ያላንቺና ያለኔ ስለ ሳራ የሚያውቅ ማንም ሰው የለም እና ደግሞ ሳራ እኔ ጋር ናት ምናምን ብለሽ እያስደወልሽው እራስሽ ነሽ አይደል? በይ ንገሪ ሲላተኝ አንተ ማትረባ ከዚህ ውጣልኝ፣ እኔ ምንም አውቀው ነገር የለም፣ እባክሽ እኔን መሸወዳችን፣ ምክንያቱም አንቺ ውሸት ስታወሪ እራሱ ሰውነትሽ እኔን መለየት ይችላለሁ፣ ይለይብሻል፣ እኔን መደበቃችሁ እነሱን ግን መሸወድ ትችያለሽ ብሎ ሮቤል አፋጡ እየጠየቃን ነበረ። ሜራ እንግዲህ አዋዛ አይደለችም፣ ልታመልጥ አልቻለችም ማለት ነው። በፍጹም እኔ ምንም ነገር አላደረግኩም ብላ ነው የሸመጠጠችው። ሮቤል እና ሜራ በደንብ ስለሚታወቁ ሮቤልም ሊያምናት አልቻለም። ምክንያቱም ይህን ነገር ሌላ ማን ሊያደርገው ይችላል? አሁን መጨቃጨቁን ተይውና እናውራ ሲላትም ወይ ደግሞ የሆነ ጊዜ ሳራን የሰረቃት ወይ ደግሞ ሬሳውን የሰረቀው ሰው ሊሆን ይችላል። እባክሽ ሲጀመር ሰው አልጠፋም፣ እኔ ራሴን ነው የደበቅኩት። ምን እንዴት እንደዚህ ታደርጋለህ? በዛ ሰዓት እኮ እኔ በጣም እየተጨነኩ ነበር። እሱን ተይውና አሁን ይህን ነገር ያደረግሽው አንቺ ነሽ ወይ አይደለሽም? አይመለከተም፣ አያገባም። ሲቀጥል ደግሞ በሳራ ጉዳይ እኔ አልጠየቅም፣ መጠየቅ ካለብህም አንተ ነው የምትጠየቀው። እኔ ከሳራ ሞት እጄ የለበትም። እባክሽ እሱን ተይው። ሲጀመር በሳራ ሞት ሁለታችንም ተጠያቂዎች ነን። እኔ እስር ቤት ከገባው አንቺም ትገቢያታለሽ፣ እኔ ራሴ መሰክርብሻለሁ። እንዴ ብትመሰክር እኮ ያለ መረጃ ምንም ይሆን ነገር የለም፣ መስክረህ ትቀራለህ እንጂ ማስረጃ ከሌለ ምንም አታደርገኝም።
እና ደግሞ ራስን እስር ቤት የምትወረወረው ብላ ሚራ እያስፈራራችሁ ነበረ። እደርስበታለሁ፣ ይሄን ነገርማ የሆነ ነገር አለ፣ የሆነ ነገር አድርገሽ ነው እንጂ የተረገምሽ ሴትዮ ብሎ ነው ፍታት ሄደው ሮቤል ማለት ነው። ሮቤል ላይ እንግዲህ አድናንና ሉሃና እየሄዱ ሲጮበት እኔ ምንም ነገር አላደረኩም፣ ለሉሃና እኔ ምንም አላደረኩም፣ ይህን ነገር ያደረገችው ሚራ ናትኝ፣ ሚራ ናትኝ ስልኩን ያስደወለችው ያስደበደበችውም እሷ ናትኝ በማለት ሮቤል ምንም ባላየው ነገር ለሉሃና ነገራት ማለት ነው። ምክንያቱም ከዚህ ጋር ሚራ እያጠለቻቸው ስለሆነ መጀመሪያ ቆይ ማን ይሄን ነገር ሊያደርገው ይችላል እያለ አድናን ሲወዛገብ ማለት ነው። ምናልባት ይሄን ነገር ያደረገው ሮቤል ሊሆን ይችላል ብላ ሚራ ወደ ሮቤል አማይታ ስለነበረ አና መጀመሪያ ላይ አንተ ነው ይሄን ነገር ያደረገው፣ ያለ አንተ ማንም ሊያደርገው አይችልም ምናምን ሲለው እኔ ምንም ነገር አላደረኩም፣ ሲቀጥል እኔ በሰዎች ማስደረግም ትቻለሁኝ፣ ከፈለኩም ራሴን የፈለኩትን ነገር ማደርገው እንጂ ምክንያቱም ሰዎችን ያሰብኩትን ነገር እያደረጉልኝ ስላልሆነ ራሴ ነኝ ምንም ነገር የምሰራው እና እኔ አይደለሁም ነገርኩ ብሎ ነግሮታል ማለት ነው ሮቤል። አድናንም በፍጹም ያንተን አላምንህም፣ አንተ ሲጀመር መች እውነት አውርተህ ታውቃለህና ነው አንተንም ማምነህ፣ ያማለ እውነቱን እንደርስበታለሁኝ ያኔ አልለቅህም ብሎ እንግዲህ አድናን ሮቤልን አስፈራርቶታል ማለት ነው። ይህን ነገር የማያደረገችው ሚራ ናት ብሎ ሮቤልን በደንብ አድርጎ ነቅቶባታል ማለት ነው። ሉሃናም ይህን ነገር ማን አባቱን ያደረገው ብላ አንተን ያደረገው ሮቤል ብላ እንግዲህ ሮቤልን ለማውቀስ ይላ ነበረ። ሉሃና ማኝ እኔ ምንም ነገር አላደረኩም፣ እዚህ ነገር ውስጥ እጄ የለበትም፣ ይህን ነገር ያደረገችው ሚራ ናት፣ ስልኩን የሚያስደውለችው አድናን የሚያስደበደበችው እሷ ራሷ ናት። እንዴ እውነትን ነው ወይ አንተ ነው ወይ እሷ ናት የምታረገው? ከሁለታቸው አንዳች ነው፣ ማንም ሊያደርገው አይችልም፣ እጄ የተረገመች ብላ እንግዲህ ወደ ሚራ ስትሄድ ሚራ ደግሞ ምግብ ለመብላት እየተዘጋጀች ነበረ። አሁን ሳራ የት ናት ነው ያለችው። ይኸው ተመልሼ እመጣለሁ ብዬሽ አልነበረ? መጀመሪያ ላይ እያወሩ ነበረ። ማን ይሄን ነገር ያስደረገው? እና ደግሞ አንቺ አሞኛል እያልሽ ነበር እንዴ? ሲጀመር አንቺ ምንም አልሆንሽም፣ እያስመሰልሽ ነው። ሲጀመር አንቺ የአንቺ ስራ እኔን አይጠፋኝም እያለቻት ነበረ። ኧረ እባክሽ ደስ አላለሽም? እንደኔ ስለዳንኩ ደስ ያላለሽም? ታሜ ነበር ዳንኩኝ ብላ እያመሀኘች ነበረ። ግን እሷ ምንም ነገር አልሆነችም፣ ምንም ነገር አልደረሰባትም። እሷ ራሷ ናት አድናን የመታችው እንጂ ተመታ አይደለም። በይ አሁን ሳራ የት እንዳለች ንገሪኝ። ማንሽ ደግሞ ሳራ እያለች እየቀለለችባት ነበረ። እሺ በቃ አሁን ሳታስታውሻለች ብላ ጮቤን ሳታስፈራራት፣ እንዴ ሉሃና ምን እየሆንሽ ነው? ይሄ ነገር የሰይጣን ነገር ነው፣ ያሳስትሻል። አንቺ ራሱ ባፈልጊ በግድ ሰይጣን እንድታደርገው ያደርግሻል። እባክሽን ተረጋጊ እያለች ሚራ እየፈራች ነበረ ከሉሃና ማለት ነው። እኮ አሁን ተናገሪ፣ አንቺ ነሽ አይደለ ስልኩን የሚያስደውልሽው ሮቤልን የሚያስለበደብሽው አንቺ ነሽ፣ የተረገምሽ ሁሉን ነገር ደርሼበታለሁ ስትላት ምን ብላ እንግዲህ ሚራ በጣም ደንግጣ ነበረ። ድንጋጤዋ ደግሞ ፊቷ ላይ ያስታውቅ ነበር ማለት ነው። ሉሃና እንግዲህ እንደዛ ሲሆን ይሄን ነገር ማወቅ ነበረባት እሷ እንዳደረገችው ማለት ነው። ሮቤል ነግሯታል። ሮቤል እውነትም ሚራ ታድርገው አታድርገው የሚያውቀው ነገር የለም፣ ግን ትክክለኛው ነገር ይሄን ነገር ያደረገችው ሚራ ናት። ምክንያቱም ከሷ ውጭ ማንም ሊያደርገው አይችልም። ሮቤል ራሱ ብሏል፣ ይሄን ነገር ያደረገችው ሚራ ናት። እውነቴን ነው የምልሽ፣ ማንም ሰው እንደዚህ ሊያደርግ አይችልም። ምክንያቱም ከኔና ከሚራ ውጭ ስለ ሳራ የሚያውቅ ሰው ስለሌለ ይህንን ወንጀል ማንም ሊሰራው አይችልም። ሮቤል እንግዲህ ከዚህ በፊት ብዙ ጊዜ ስለሚዋሽ ማንም ሰው ሊያምነው አልቻለም። ለአድናን ራሱ ነው እኔ አይደለውም ሰውዬ፣ ካመንክ እመን ካላመንክ የራሱ ጉዳይ ነው ብሎታል። ግን ማንኛቸውም ሉሃናም ሆነች አድናንም ሊያምኑት ፈቃደኛ አልሆኑም ማለት ነው። በአሁኑ ሮቤል ምንም ነገር አላደረገም። የሁሉ ተንኮልና ሴራ የሚራ ተንኮል ነው ማለት ነው። ይህን ነገር ያሰበችው እንግዲህ በምሽት ስትወጣ እሷን እንደ ባለየ እንድትታይ ስልኩን በቃ ለሳራ ብላ ምንም እንደምታደርግ ስለምታቅ ደካማ ጎኗን ስለምታቅ በደካማ ጎኗን የሄደችበት ማለት ነው። ደግሞ ሉሃና ስልክ ተደውሎባት በቀን መምጣት አይቻልም ወይ ብላ ስጠይቀው ልጁን አይ በፍጹም በቀን መምጣት አይቻልም በምሽት ነው እና ያለው ማለት ነው። ምክንያቱም አድናን እንዲጠረጥራት በቀን ከሄደች የትም ብትሄድ ችግር የለውም፣ ግን በምሽት የት ትሄዳለች ብሎ አድናን እንዲወዛገብና ለሉሃና ያለው አመለካከት እንዲቀየር ብላ ነው ሉሃና ላይ ይሄን ነገር ያደረገችው ወይዘሮ ሚራ ማለት ነው። ግን አልተሳካላትም። ምክንያቱም ሉሃናን ለአድናን እውነቱን ነግረዋለች ማለት ነው። መጀመሪያ ላይ ለማንም እንዳትናገሪ ብላ ነበር ያስነገረችው ለቀጠረችው ሰው ማለት ነው። ግን አድናን በጣም ሲከታተላትኝ ስልክ ስታወራ ስለሰማትኝ እውነታውን ነግረዋለች ማለት ነው። በዛ ምክንያት ነው ስልኩን ሊያጣራ ሲል አድናንን ከኋላ በድንጋይ እየመታችው ማለት ነው። እንግዲህ የሚራ ተንኮል ማለቂያ የለውም። ሉሃና ግን አሁኑ ተናገሪ፣ ሳራ የት ነው ያለችው? አንቺ መሰሪ እንዴት ነው ሳራን አላቃት የምትይው?
እና አሁኑኑ ተናገሪ፣ ሁሉንም ነገር ደርሼበታለሁ። ይህን ነገር ያቀናበርሽው አንቺ ነሽ። ስለዚህ አሁኑን ሳልዘረጋግፈሽ ተናገሪ ነው ያልኩት። እንዴ ልሆና እኔ እኮ እርጉዝ ነኝ እና ደግሞ ልጄ ይጎዳብኛል፣ እንደዚህ ታስፈራሪኝ አይገባም ስታት አይደል። ሳራም ራሱ ልክ እንዳንቺ የምታስብላት እናት ነበረቻት። አይገርምሽም? አንቺ ሲጀመር ለልጅ ለማሰብ መጀመሪያ ስለ ሳራ ራሱ ማሰብ አለብሽ በማለት እንግዲህ ለዋና እያስፈራራቻት እያለ አቶ ሮቤል ምጥትልና አንቺ እንዴት እንደዚህ ታደርጊያለሽ? ሁለተኛ ካሜራ ላይ ልጅሽን ብታነሺ ወየውልሽ ብሎ ቁጭ። መጀመሪያ ላይ እኮ ለሷ ሚራ ናት ይሄን ነገር ያደረገችው። እንዴ ሮቤል ምን እያልክ ነው? ቅድም ላይ እኮ ሚራ ናት ሁሉም ነገር ያደረገችው አላልከኝም እንዴ? እንዴ ኧረ እኔ ምንም አላልኩሽም። አብደሻል እንዴ? ሁለተኛ ካሜራ ላይ ልጅሽን እንዳታነሺ ብሎ ቁጭ። እንዴ ምን አይነት ውሸት ነው? ኤብዱሽ ሚራ እንዳታምኑ፣ የእውነት እሱ ነግሮኝ ነው እዚህ ጋር የመጣሁት። መጀመሪያ ላይ ሚራ ናት ይሄን ነገር ያደረገችው ብሎ ነግሮኛል። እና ሆናለ እንዴ ነገርከኝ? አረ አብደሻን። ሲጀመር አንቺና አርናን አብዳችኋል። የምታደርጉትን ነገር እያወቃችሁ አይደለም። ነይ ውጪ፣ ሁለተኛ ከሚራ ላይ ልጅሽ እንዳታነሺ ብሎ እንደውም ይኸውልህ ይሄን ነገር እያደረክ ያለው ወደ ሚራ ለመመለስ ብለን አይደል ስትለው፣ እንደዚህ አይደለም እንደውም ለእንዳንቺ አይነት ርካሽ ሴት ብዬ የሚራን ፍቅር መግፋቴ በጣም ይጸጽተኛ ምናምን ብሎ ሉሃናን ለማስወጣት ሞከረ ማለት ነው። ሉሃናን ካስወጣ በኋላ ሮቤል ምን እያደረግክ ነው እያለች ነው ነበረ ሚራ ማለት ነው። ይኸውልሽ ነው ደህና ነሽ ወይ ሚራዬ ሲላት፣ አይመለከትም ከዚህ ዞር በል አንተ አስመሳይ። ሲጀመር ለልጅቷ ምንድን ነው ያልካትኝ? ኧረ እኔ ምንም አላልኳትም፣ ምንም ነገር አልነገርኳትም። እሷ በራሷ ፈላስፋ ነው ያወራችው። ሲጀመር ሉሃናና አዳን አብደዋን እያላት ነበር ለሚራ ማለት ነው። ማያውቅ ሲጀመር እኔ አንተን ማላቅ ነው እንደ ምስል እኮ የተበላበት ነገር ነው። ይሄ ተንኮልን እኔ ማልፌበታለሁኝ እና ደግሞ ጅልና ጅል መቼም ቢሆን አንተ ወደ እኔ ትመለስም ብላ ትታው ነው የሄደችው ማለት ነው። እመኝ ሚራ ወደ አንቺ ማመለሳለሁ፣ መቼም አልተውሽም። እንግዲህ ሮቤል ወደ እሷ መለስ የፈለገበት እውነት ሚራን ስለሚወዳት ምናምን አይደለም። ከሚራ ጋር በጣም ብዙ ገንዘብ ስላለ ያ ገንዘብ የአርናን ገንዘብ ነው። የአርናን ቤት ስለሸጡት ብሩ ያለው ሚራ ጋር ነው ማለት ነው። ያን ብር ፈልጎ ነው እንግዲህ ሮቤል እንደዚህ ዙሪያ ጥምጥ የሚሄደው ማለት ነው። ሚራም ተንኮሉ ስለገባት ምንም ልትረዳው አልቻለችም ማለት ነው። እንግዲህ አርናን እና ሉሃና ወደ ውጭ ሲሄዱ አቶ ሮቤል ልክ ሚራ ከክፍሏ ስትወጣ እሱ ደግሞ ቀስ ብሎ ገብቶ ቆይ ብሩን የት አባትሽ ነው ያደረግሽው ብሎ እየፈለገ ነበር ማለት ነው። በዚህም በዛም ብሎ ፈልጎ ከታች ያልጋውን ፍራሹን ሲያነሳው ብሩ ከውስጥ ነው ያገኘው ማለት ነው። ልክ ሲያገኙ የስ አገኘሁት በቃ ብሎ ሊሄድ ሲል ወይዘሮ ሚራ ከኋላ መታ ሮቤልም በስልክ ማለት ነው በስልክ ነበረ ቻርጀር በሚደረግበት ገመድ ማለት ነው። በቻርጀር ገመድ አንገትን አነቀችው ማለት ነው ከኋላ መታ። እንግዲህ ሮቤል ብሩን አገኘሁኝ የት አባሽ ሚራ ተበላሽ እያለ እየተጎረረ እያለ ነው እንግዲህ ሚራ ከኋላ መታ ያነቀችው ማለት ነው። እንግዲህ ማን ያሸንፋል የሚለውን እናያለን። ሚራ እርጉዝ ናት። ሮቤል ደግሞ እግሩ ከዚህ በፊት አድናን በጥይት ስለመታው እግሩ የተጎዳ ስለሆነ ማንኛቸው እንደሚያሸንፉ በክፍል 44 እናያለን ማለት ነው። በክፍል 43 ይህንን ይመስል ነበረ። እውነትም ሮቤል የሚራን ገንዘብ ይወስደው ይሆን ወይንስ ወይዘሪት ሚራ አሸንፋ ብሩን ተወስዶ ይሆን የሚለውን በክፍል 44 እናያለን። እንደኔ ግን ሮቤልና ማለቴ ሉሃናና አድናን ደርሰው ብራቸውን ቢወስዱ ከሚራም ከሮቤል፣ ምክንያቱም ያ ብር ለሚራም ሆነ ለሮቤል አይገባም። ያ ብር የአድናን ብር ብቻ ነው ማለት ነው። እሱ ባለበት አድናን ባለበት በስራ ቢዚ ስለሚሆን ሮቤል እና ሚራ ባልና ሚስት ነን ብለው ሮቤል በወንድሙ ላይ ሚራ ደግሞ በባሏ ላይ ተነስተው የራሱን ቤቱን ሽጠው ካዱት ማለት ነው። አድናን እንግዲህ ይሄን ሁሉ ነገር እያወቀ ሚራንም ሮቤልንም ችሎ በቤቱ እያኖራቸው ነው ማለት ነው። ያው ግን ከሉሃና ጋር ነው፣ አሁን ከሚራ ጋር አይደለም። ሚራ ከሱ ቤት ያለችው ልጁን በሆዷ ስለያዘች ብቻ ነው። እኔ ለአንቺ ሳይሆን ለልጅ ነው የሚጨነቀው ብሏታል። እንደውም ከዚህ ቤት መሄድ አለብኝ፣ ከማንም ጋር መቸካቸክ አልፈልግም ስትለው ይኸውልሽ ለልጅ ስትይ አንቺ እዚህ ቤት ትኖሪያለሽ የትም አትሄጂም ሲላት፣ እንዴ አድናን አሁንም ድረስ ታስብልኛለህ ማለት ነው? እኔ ለአንቺ ለማስበው በሆድሽ ላለው ልጅ ነው እኮ። ለልጅ ያሰብኩ ማለት ለእኔ ያሰብኩ ማለት ነው። ምክንያቱም ልጅ ያለው በእኔ ውስጥ ነው ብላ ነው ሮቤልን ማለት ለአድናን የመለሰችለት ማለት ነው። ሚራ እንግዲህ እንደዚሁ ብላ ይህን ሁሉ ነገር እያደረገች በአድናን መወለድ ትፈልጋለች። አይገርምም? ይሄን ሁሉ ነገር እያደረገች ማለት ነው። እኛ ሰዎች በጣም ከባድ ጸባይ እኮ ነው ያለብን እና የሚራና የሮቤል ጸባይ በጣም ከባድ ነው።
ሉሃናና አድናን ደግሞ ፍቅራቸውን እየቀጩ ይገኛሉ ማለት ነው። እንግዲህ ሚራ በመሀል እስካልገባች ድረስ ሰላም ናቸው። ውዶች እንግዲህ በክፍል 44 ይህን ይመስል ነበረ። በክፍል 45 እስከምንገናኝ ቸር ሰንብቱ።